ደህና ነን። የአማራ ፋኖ አንድነት በጎንደር በሁለት ጉራ ቆመናል። አጠቃላይ እንግዲህ የአማራ ፋኖ አንድነት በጎንደር ከቆመ በኋላ እንኳን ክፍለ ጦር የበላይ ጠባቂዎች በትግል ወርደው የሚሰሩትን ስራ እንግዲህ በዛሬው ዕለት አርበኛ እሸቴ የድል ባለቤት ሆነዋል። መሰል ጓደኛችን ከአርበኛ የበላይ ጠባቂ እንግዲህ አርበኛ እሸቴ ላንሞት ዛሬው ውሎ በአውደ ውጊያቸው የነበረውን የድል ባለቤት መሆናቸውን ግለጽለት። በሶማሉ በፊት በምትባላገር የተደረጉ የተጎራጠናቸው ግን አርቡ ምናልባት እውቅና ስለሌለኝ አርበኛ ሰፈር ሊዘረዝራቸው ይችላል። እኔ ግን በትላንትና ዕለት ልትቀደምትና ጥራ ያደረጉትን ታሪክ ነው መጋቢት ዕለት የሰጡን መረጃ ነው። በአካባቢ እየተመለስኩ ነው። አሁን ከጠላት የተገኘ ከጥራይና ወደ ደባርቅ ጥራይ ዳርጎ ጠላት ሲያወጣ የጭናት ክፍለ ጦር ያገኘው ግን ከ40 በላይ የነፍስ ወከፍ መሳሪያ ክላሽ ማለት ነው። ጥቁርም ሌላ ተመሳሳይ መሳሪያ የቡድን መሳሪያ 2 ፍሬ የተሰዋ ከ35 በላይ የተማረከ ከ40 በላይ ከወገን 2 ቀላል ቁስል ብቻ። ከዚህ ውጭ ጭና ነው ያደረገ። ከዚህ ውጭ ሰላም አስከባሪና መከላከያ እርስ በርሱ ሰላም አስከባሪ መከላከያው መጥቶታል። አልግባባ በማለት ብዙ ጉዳት የራሳቸው ሰላም አስከባሪ ጥቃት ፈጽሞባቸው ይባላል። ይህ ሲሆን ግን የእኛ ወታደሮች የእኛ ፋኖች በጥይት ብቻ ሳይሆን በካራ በከዘራ ወይ ካራ በበላይ ለመማረክ የቻሉና ይህ አንድነቱ የተጠቀማ የቀደናለ ንጹ አንድነት ስላለው ይህን ድል ልጎራጠት ከቻሉና ምናልባት ጉዞ ላይ ያለው ምናልባት አይሰማቸው ጉዞ ላይ ያለው ያለ ለመቻ ይሄ ነው። ከግሬ በምናልባት ካለ አሰራር ካለው ስንታ የተደረገውን አርበኛ ሰፈር ምናልባት እውቅና ስለሌለን የልትጠበቅ ተደረገውን ሊነግራችሁ ይችላል። ተረሻለ አመሰግናለሁ። እኔም አርበኛ ሰፈር በእናንተ ቀጠናስ ምን አለ? እሺ ልትጠለምት ተካዜ ክፍለ ጦርና እንደተባለው ጭና ክፍለ ጦር ብዙ ጊዜ የተለያዩ አይደለም ሰራው እየተገናኘ ብዙዎችን እየተጎናጸፈ ነው የቆየው። አሁን ቅርብ ጊዜ በየጊዜው ውጊያ ነው፣ እረፍት የለውም። በጣም ቦታውም አመች አይደለም። ጠላት መሀል ገብቶ ቆፍሮ ገብቶ ስለነበረ እዛ እየተነሳ እየተንቀሳቀሰ ብዙ ትግል ነው የከረመውና በየጊዜው እንኳን ጦሩ ራሱ እኛ በኃላፊነት ስራችን እንኳን የአርበኝነት ስራ ስር የተባለው ሰዎች የጦርነቱ የገባን ያለንን የኮንፈረንስ ስብሰባ እያቋረጥን ነው የቆየነው። አሁን ግን በሰሞኑ በተደረገው ድል የድል ጠለምት ተከዜ ጦር ከአንድ ወይም ዋልድባ ዙሪያ ማለት ነው ድሪማ ዙሪያ የሆነ ብስሚት የምትባል እንደዚሁ ከተማለች አድርጋይ ወረዳ እዛ ላይ ጠላት መጥቶ ያቆፍሮ ገብቶ ነበር። ያ ደግሞ ጠላትን አስለቅቀ ነው ሰላም አስከባሪና አድማ በትን ወረዳ ሁሉ መጥቶ እዛ ተቀምጦ ወደኛ ጠላትን በማስገባት በዚህ በጥራይና በ25 አካባቢ በጥራይና ጠላት አስገብቶ በሁለት አቅጣጫ በሶስተኛ አቅጣጫ ደግሞ በ3 ሚሊዮን እኔን እገላለሁ እያለና የእኛን ድሽታ ወደ መልሳታለሁ መልሼ ወደ ጠላት አስገባለሁ ብሎ 3 ሚሊዮን ተቀብሎ የመጣ ከፍጥረቱ ጀምሮ ያው በስርቆትና በዝርፊያ ሰው በመንገድ የሚኖር አገር ያስቸገረ ለህዝብ የማይመች ከልቦ የሚቀበል የሌብነት የስርቆት ተልእኮ የግድያ ተልእኮ የሚቀበል ልጅ ነበር። እሱ የተወሰነ ራሱን ሆኖ አንድ ብሬን እና አንድ ሰናይፐር በመያዝ ሌላ ረድተፍ መሳሪያ በመያዝ ስለዚህ ከመከላከያው ጋር ጦርነት ገጥመን እኔ ድሽካውን እያቀረብኩ ቦታ እያያዙ ባለሁበት ሰዓት በጭር ባሰጎኔን ካደሩበት ደርሶ ነበርና የእኛ ሰራዊት በማደራጀት ወዲያው አርታብሎ ከእኔ ሳያደርሱ ሁሉንም አቆብለው መሳሪያው በስርት ተጠራጅተውታል። ሰዎቹን በሙላ ወዳው እንዲጠሩ ተደርሰዋል። አሁን እዛ በኋላ እሱ ሲሞትባቸው ነገሩ ሲከስ ደግሞ ይህ መከላከያ ምርኮና ግድያ
በማድረግ ያን ጥቁር ክላሽ በመማረክ ያወጣት ወደ 5-6 በመግደል ወስዶ በረከት ጉድጓድ አስገብቶ ወደ 15 ቁስለኛ አድርጎ ሸኝቶ ወደ ጉድጓድ ወደ ነበረበት ካምፕ አስገባው። ከዛም ተከትሎ ሊገባቸው ተመለሱ ብዬ መለስኳቸው። ምሽግ ያስመታቸዋል ብዬ እዛ በዛው እንዳለ የወረዳው በአጠቃላይ ሚሊሻውንና ሁሉም በማስተባበር በላይ መከላከያ ሊያስገባ በታችኛው በቀኝ መስመር ደግሞ ሚሊሻውንና ሰላም አስከባሪ አድማበትንን ይዞ ለመግባት ቅዳሜ ስብሰባ አድርገው እሑድ ወደዚሁ ለመግባት አጠቃላይ የቅዳሜ ስብሰባ ሁሉም እንዲገኝ ተብሎ ያው ባንዳውም ሁሉም መከላከያም መጥቶ ያን ቦታ እኛ ያለንበትን አጣቦ ለመምታት እቅድ ማውጣቱን መረጃ ስናገኝ አስቸኳይ ቪዲዮ ተራራዎችን ድሽቃ በማስቀመጥና ወጣቱን ያው በእግር በማስገባት ቅዳሜ ለእሑድ የሚያረጋ ወረዳ አስተዳደሩን 3 የወረዳ ተወካዮች የዞን ተወካዮችን ባለስልጣኖችን በመመገድ ሰላም አስከባሪና ሚኒክ ማነው አድማበትንንም ፖሊስንም በመግደል ወደ 15 ሞት ገለዋል። ወደ 20 ምናምን ቁስለኛ አድርገው ወደ 25 በላይ በርቶከፍ መሳሪያ አምጥተዋል። ሰሞኑን ይህንን የተቀናጀው ይህ ወረዳው በሚሞትበት ሰዓት አሁን እዚህ የጭራ ክፍለ ጦር ገብቶ የመታውን መከላከያ ያኛው ወረዳው ሲመታ ሽብር ገባው። ይኛው በታች በግራ በኩል ገባ። ቀኝ በኩል ደግሞ የነ ጭናዎች በመግባት ጭናዎች ይህን አይነት ቆንጆ ድል አግኝተው ማርከዋል። ሰሞኑ ድል በድል የሆነው ጭናና ድብቀት ተተከዜ ክፍለ ጦር ነው። በሚገርም ስራ ተሰርቷል። ሰሞኑ አሁን ነቃቅሎ ምንም ያዋጣው ሁኔታውን አዋጣው ሲል ነቃቅሎ ወደ የቦታው ማድርቃይ ከተማ ገብቷል። የደባርቅ ወደ ደባርቅ ከተማ ገብቶ የድብቀትና የጭና ክፍለ ጦር ሰራዊቱ በአንድ ላይ ሆኖ አሁን እየጨፈረ በየከተማዎቹ ይገኛል። ለወደፊቱም አንድነቱን አጠናክሮ አሁን ስምሪት እየሰጠን ያለ ነው። ወደፊት እንዲገሰግስ እያደረግነው ነው ያለ ነው እና በእነዚህ ከተማዎች 2 ወረዳዎችን አሁን በአጭር ሰዓት ይዞ ተቆጣጥሮ አንድ ላይ ተገናንቶ እቅድ እያወጣ ደስታውን እየገለጸ ይገኛል። ያለኝ ሀሳብ ይሄ ነው። ለነበረን ቆይታ መቀጥላለሁ። መልካም፣ እኔም በጣም አመሰግናለሁ። ምናልባት ኮማንደር አረጋ የምትጨምርልን ነገር ይኖርሃል? የፋኖ አንድነት በጎንደር በምን ሂደት ላይ ይገኛል? አንድነቱ ከተበሰረ ወዲህ ያለው ነገር ምን ይመስላል? እሱ ላይ ትንሽ ነገር ብትጨምርልን። አመሰግናለሁ። የአማራ ፋኖ አንድነት መሰል ጓደኞቻችን የበላይ ጠባቂ ምክር ቤት አመራሮች ከእግረኛ ጦር ጋር ሆነው እና አርበኛ ሸቴ እና አርበኛ ሰፈር በተለያዩ ቦታዎች ተሳትፈው በአውደ ውጊያ ላይ ተገኝተው ያመጡት ድል ደስ ብሎኛል። እያመሰገንኩ እንደኔም ራሴ በአማራ ፋኖ አንድነት በጎንደር ዘመቻ መምሪያ ኃላፊ ያለው አዱኛ በመሆን መይሰው አረጋ ከምትባል ብርጌድ ጋር አዳሩ ፍሬና ክንድ እያረጋ ከሚባሉት ብርጌድ ኃላፊዎች ጋር ራሴን እግረኛ ብርጌድ ተሳትፎ ነው። እንግዲህ ከደር ቀበሌ ሊወከው ከወረዳና ደሶማ ወረዳ አዋቶ ባለው ላይ ከፍተኛ የጠላት ኃይል እንቅስቃሴ በማድረግና ከኛ ላይ የነበረው ፍጥጫ አሁንም እንደቀጠለ ነው። ልክ እንደ አርበኛ ሰፈር መለስና እንደ አርበኛ ሸቴ ባየ የድል ባለቤት እንሆናለን እየጠብቃለሁና አሁን ባለቤትና 4 ክፍተቶች የጠላት ፈተና ኮማንዶዎችን ያንተራ ማቆቆ የመጨረሻ ዘመቻ መጥቷልና እኛም በከንተሮሩ በጋራው ማጠና ያለ ነው።
በዚህ ልክ እንግዲህ የምንወስደውን እርምጃ በዚህ ሳምንት በሚዲያ ላይ የምናሳውቅ ቢሆንም የአማራ ፋኖ አንድነት በጎንደር በሁለት እግሩ ቆሞ ትዕዛዝ ሕገ ደንቡንና ስነ ምግባር ደንቡን ያጸደቀና አጠቃላይ በኮርተር አረጅቶ የሚንቀሳቀስ በመሆኑ ወደ አራቱ ክፍለ ሀገር ሲሄድም ደግሞ ከስራ አስፈጻሚው እስከ ክፍለ ጦር ከክፍለ ጦር እስከ ብርጌድ እስከ ሻለቃ አወያይቶ አስወስኖ ራሱን አወዳድሮ ወደ አራቱ ክፍለ ሀገር የአማራ ፋኖ በጎንደር የሚሄድ መሆኑንም እያረመ ያለበት ሁኔታ ነው ያለው። በዚህ ልክ እንግዲህ አርበኞቻችን ባመጡት ድልና በነበራቸው አውደ ውጊያ አመሰግናለሁ አንሙት። እኛም እግረኛ ሆነ የበላይ ጠባቂ ሲባል ላይ አንድነት ከመመስረታችን መዋቅር ከመመስረታችን በላይ የበለጠ ደግሞ እግረኛ ሆነ እንደምንዋጋም የዓይን ምስክር ነው። በዚህ ልክ እንግዲህ ልጆቻችን መዋቅሩንም እየመሰረትን አራቱን ክፍለ ሀገርም ወደ አንድ ለማምጣት እየዳሰስን ነው። አንድ ለማድረግ እርግጠኞች ነን። በቅርብ ጊዜ ምስራችሁን እናሰማለን። እግረኛ ሆነንም ከታይ እንደምንዋጋ የዓይን ምስክር ነው። በዚህ ልክ ነው እየተንቀሳቀሰን ያለን። አንሞት እጅግ በጣም አመሰግናለሁ የበላይ ጠባቂ አርበኞች ስለሰጣችሁኝ መረጃ። አርበኞች ወንድሞችን ተጨማሪ ማብራሪያ ሰጥተዋል። አንድነት ኃይል ነው፣ አንድነት ፍቅር ነው። አንድነት ካለን ማናቸልበት ምንም ምክንያት የለም። ትላንትና አንድነት ከፈጠር ነው በኋላ ስምምነት ነው ሂደቱ ከሰራ ነው በኋላ በቀደም ክፍል ልጆች እያስመረጥ ጀመረው። ግን አሁን ማስተላለፍና መናገር ምንፈልግ ነው። በዚህ ላይ እግዚአብሔርን እየረዳ ነው። እውነት እየታገልን ነው። ለሃይማኖትና ለሀገር እየሞት ነው። በመሀል ላይ ገብተው ግለሰቦች የሚገዙና ግለሰብ ንብረት የሚዘርፉ ሰዎች ምናልባት አንድነቱ ተጠናክሮ ይሄ ቀጠናዊ ትስስር ተደራጅቶ ምናልባት እንደ በላይ ጠባቂ ተነጋግረን ወደ አንድ የሚመጡበት ወይም የሚወገዱበት ወደ የሚቀርቡበት መንገድ ቢፈጠር ጥሩ ነው። እንደተባለው እኛ የበላይ ጠባቂዎች በየክፍለ ጦራችን አርበኛ ሰፈርም እኔም ሁላችንም ነው ኮማንደርም ማለት በየክፍለ ጦራችን ውስጥ ገብተን እየታገልን ያለ ነው። ቁጭ ብለን አይደለም። ተቆጠረቱን ገንዘብ እየተሰበሰብን አይደለም። ለምን በአካባቢ ያለውን አረም ወይም እሳት ማጥፋት ስላለብን ግድ ስለሆነ ነው። ስለዚህ ታግለን ነው። እኔም ከአለሁበት ክፍለ ጦር ከጭራ ክፍለ ጦር ወርቁ ኑሩን የሚመራው በሪውን አወቀ በወታደራዊ በሚመራው መምህር ምክርቴ በሚመሩ ገብቼ የሚሳተፍ ግዴታ ስለሆነብኝ ምክንያቱም ራስን ካላሸነፍ ነው የት መድረስ ስለማንችል እኛ መንዳታት ምክር ብቻ ሳይሆን በተኮስ ማስፈልገናል ብለን ነውና ምናልባት በዚህ ላይ ትግሉ ያልገባቸው ወንድም የሚገዙ ንብረት የሚዘርፉ ሰዎች ሊታቀቡልን ወደ ትግሉ ሊጠቃልልን ካልሆነሳ ቤተሰብን መክሮ የማይሰሙ ከሆነ አንድነቱ የተመሰረተው አንድነት በነዚህ በምክር በዘመቻ ተረባርቦ አንድ ብናደርጋቸው ጥሩ ነው ለማለት ፈልገናል። አመሰግናለሁ።